سلام تعيني هبلنا كبرات خطاتي تجري ميديا نيتورك نساعد زدرنا لكم أوانا وزعبا حيزنا لكم ولنا نمكتتا لكم بخبر بمعدامنا وتحسنا خنسجر عبد صمن أوانا وخناتات ملكيتنا ميديا صغيرة دكتور ميلكي ساقموتشم أو هلو وخناتات ملكيتو مبرهن حساب زكافة لخينم أو قد دايتا يدن دا ملكيتو زلو خناتات انتزارو نايتا يدن دا ناي بيت فردو علو عملكيتو تا يدن دا قد مخلت صمناتنا بيت فردو غريو منبارو يحبرمو تاي بأبي أحمد كاب استخصصلهم سلسة خصتات يوم اتهم كلته ودك خوينم اتحنتي خصي مالتون تايدن دا كاب حقو زي نابقولكم مسارع حيزو يبمبال جبنني اي خاص تبها لخوينم اتخالد ما مس فانو مس اولان حاويرو ناي عدي كحدت فصيم يزبل كسو ودك خوينيوم يخون مبر ابي احمد قالو سلسة خصتات مسرت له خوينو اتغندي مس اب هورن كونفرزيشنز تبها لميديا بزعبا زغور قال محتز ملكت خوينو حدا منغستي بحايل مغيار دلو نتلو يزبل انتخون اتخال دما سمين ازز وقع ابي احمد مبر هو حتى يكون نزولن سالساي بارت بلصقنا يلن من تايتبل زولن يوم ازي كمزي لنا هالو ابي احمد بتعميد زحمه مزاربات هيدندا ايثيوبيا زولو كل ነገር ንጎን ንግበርሞ ኢድኒ ተታሐይስኩም በሓደ ኮይንኩም ኢትዮጵያ ካብ ግዛት ابي يድሕኑ ዝብልዩም ابي احمد ታይደንዳ በዚ ጥራሕ ዘይኮነስታይ አምሓራ ክልልውን ቃልሶም ከሕይሉ ገይሩ እዩ ብሎም ብዙም ምኽንያታት ድማ አብይን ታየ ክፍታሕ ዘይኮነስ ተፈሪድዎ ክእሰሪት ደሊ ምኽንያቱ ድማ አብይ ታየን ተፈቲሑ መላ ኢትዮጵያ ተሓዋዊሩ መፈንቅለ መንግስቲ ናብ ምግባር ክበቅዕ ይኽእል ዝል ፍርሒ ስለ ዘለዎ እዩ ይብል ዶክተር ሚልኬሳ እንተቀጽል አብይ ካብ ኩናት ወጻይ ክልተ ነገራት ይፈርሕ እዩ ተቀዳማይ ናይ ከተማ ዓመጽ እንትኸውን ታየ እንተወጺ ድማ ነዛ ዓመጽ ክመርሕን ከቀጻጽልን ይኽእል እዩ ኢሊ ዝኣምን እዚ ዓመጽ እንተጀሚሩ ድማ አብይ ናብ አቡዳቢ ከመዝኾልል ግልጽ እዩ ይብል ምዝ ፍርሒ ዚ ተታሒዙ አብይ መረጻ ክገብር የሉ ይዛረብ እንተሃለዎ እኳ መረጻ ማለት ነፃን ግልጽን ዝኾነ ናይ ዲሞክራሲ ህንጸት እዩ አብይ ግና እዚ መረጻ ዝደልዮ ዘሎ ስልጣኑ ንምሕላው ጥራሕ እዩ አብይ ኢትዮጵያ መረጻ ንምግባር ዝሕሰብ ዘሎ ምድላው ጌጋ ምዃኑ ዝዛረብ ሚልኬሳ መረጻ ዝግበር ኣብ ሰላማዊ ኩነታት እምበር ሕዚ ዝበፅሓ ኣካል ኢትዮጵያ ብኹናት እናተሓመሰ ብኸመይ ክኸውን ይኽእል ዝብል ዶክተር ሚልኬሳ ከም ኣብነት ድማ ሓደ ዝፈልጦ ኣብ መሓውር ስርዓት ብልጽግና ዘሎ መሓዛይ ብዛዕባ ምድላው መረጻ እንትዛረቦ አረግደፍ ሚልኬሳ አብይ ዝብሎ ዘለኮ መረጻ ናይ ቀልዲ እዩ ክብል ተዛሪቡኒ ይብል ብስሩ እውን ይብል ዶክተር ሚልኬሳ ኣብ መላእ ክልል ኦሮሚያ ኣምሓራን ትግራይን ዘይግበር መረጻ ብኸመይ መረጻ ይበሃል ሕወሓት ድማ ኣፍልጦይ እንተዘይተመሊሱ መረጻ ከም ዘይገብር ክፍለጠለ ይግባእ ክብል ኣፍሊጡ እዩ መረጻ ድማ ኣብ መላእ ሃገር ሰላም ኣስፊንካ ዝግበር እምበር ኩናት እናገበርካ ኣይኮነን ስርዓት ብልጽግና ግና ኩናት እውን እናገበረ መረጻ ይጠልብ መረጻ ዝጠልብ ግና ኩናት ይገብርን ስለዚ አብይ መረጻ ዝደልዮ ዘሎ መረጻ ተገይሩ ንምባል ጥራሕ እምበር ንስርዓት ሕግና ይኮነን ይብል ምስ ክልል ትግራይ እንተተሓዞ ድማ ኣብ ዝሓለፈ እዋን ሕወሓት ብሕገ መንግስቲ መሰረት መረጻ እንትገብር አብይ ተቃዊሙ ኩናት ኣውጅ ነይሩ ሕዚ ግና ነዚ ረሲዑ ብሕገ መንግስቲ መሰረት መረጻ ወሳኒ ይብል ኣሎ ሕገ መንግስቲ ኢትዮጵያ ንአብይ ዝሰርሕ ንክልላት ግና መሰልን ዝምንጥል ክኸውን ብኸመይ ይፈቅድ ይብል ዶክተር ሚልኬሳ እንትቕጽል ድማ ሕዚ መረጻ እንተተገይሩ ዝበኣሰ ንዓብይ ከልዕል እዩ ምኽንያቱ ድማ ብዘይ ብልጽግና ካልኦት ተወዳደርቲ ፓርቲታት የለውን ክልል ትግራይን ኣምሓራን እውን ክካየድ ኣይኽእልን ስለዚ አብይ ኣበየናይ ድምፂ እዩ ተመሪጹ ናብ ፓርላማ ዝኣቱ አብይ ኣብ ምዕራብን ምብራቕን ሸዋ ሙሉ 4 ዞባታት ወለጋ ኢሉባቡር ጅማ ሃረርጌን ጉጅን መረጻ ምግባር ዘይሕሰብ እዩ ናይ መከላኸሊ ሰራዊት ተጠቒምካ መረጻ 35 ምክያድ እውን ኣይኽእልን አብይ ግን መረጻ እንተዘይገረ ሕጋዊ ይኮነን ኢሎም ከልዕልን እዮም ኢሉ መረጻ ምስ ገበረ ድማ ብልጽግና ዝተመረጸ መንግስቲ እዩ ንምባል እዩ መረጻ ክገብር እየ ዝብል ዘሎ ይብል በኣጠቓላሊ ኣብ ሰሙን አብይ ካብ ዝተዛረቦ መደረ ብምልዓል ርእይቱ ዝቕጽል ዶክተር ሚልኬሳ አብይ መረጻ ከካይድ እየ ጥራሕ ይኮነን ዝብል ዘሎ አብይ ዝብል ዘሎ ነፃ መረጻ ጌርኩም ምረጹኒ አብይ ዝገብሮ መረጻ ንኢትዮጵያውያን ዘይኮነስ ንዲፕሎማሲ እዩ ምኽንያቱ አብይ ብምጭብርባር ንዋዕሉ ከም ዝቐጽል ግልጽ እዩ ኣብዚ ዝሳተፉ ከም ዘይህሉ እውን ተስፋ ይገብር ይብል ምርጫ ማለት ዝም ብሎ በቃ የሆነ ነገር እንዳገኘውን ነው በቃ እለቃለሁ ከተሸነፍኩ አላለም አሁንም እንደው ለይስሙላ እኮ ድሮ እኮ የኢህአዴግ አመራሮች እኮ ካሸነፉን እንለቃለን ብላሉ ይላሉ ደረታቸውን ነፍተው ቢያንስ ይጫወታሉ አብይ እኮ ከተሸነፍኩ ወንበሬን አስረክቤ
የቀድሞ ጠቅላይ ሚኒስትር እሆናለሁ አላለም እኮ ቀዳዳውን ቶሎ ሸፍኑ እኮ ነው ያለ። ምክንያት እንዳያገኙብን ነው። አቤት 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 አቤት! ይሄ አሁን ኢትዮጵያ ውስጥ እኮ እንደዚህ አይነት ፖለቲከኛ ተፈጥሮ ማያውቅ አብይ ህዝቢ ኢትዮጵያ ሾርት ሚሞሪ እዩ እናበለ ዝስማዕ እኳ እንተኾነ ንባዕሉ ዝገልፅ ኣበሃላ ምዃኑ ግን ሕዚ እውን ኣብይ ትማሊ ዝበሎም ረሲዑ ሎሚ ብተፃራሪኦም እንትዛረብ እንትሰምዕ እዩ ዝብል ዶክተር ሚልኬሳ ኣብ ሓደ እዋን ኣብ ኢትዮጵያ ብሓደ ውልቀ ሰብ ዝምራሕ መንግስቲ ብኸመይ ይኽይድ ኣይበሎ እሞ ንስኻ እንተዓሪፍካ እዚ ዓዲ መን ክትገድፈላ ኢኻ እንትብሎ ኣብይ ዝሃበኒ መልሲ ኣነ እንተዘይሃልየ ንስኻ ኦሮሞ ብኣጠቓላሊ ኢትዮጵያ ኣይትህሉን እያ ኢሉኒ። እዚ ማለት ድማ ንዓይ ክትቃወሙን የብልኩምን ማለት እዩ ይበል። በአንድ ሰው ላይ የተንጠለጠለ ፓርቲ ስትመሰርት እንደው ኢንስቲትዩሽን እኮ የለም። እንዴት ነው የሚሆነው? አንተ እኮ ብትሞት እንዴት ነው የሚሆነው አልኩት። አንድ ሰው ወንድ ግለሰብ ላይ የተንጠለጠለ ፓርቲን እንደዚህ ስታደርግ አንተ ብትሞት ምንድን ነው? እሺ እንዴት ነው የምንይዘው ብዬ አገር እንዴት ነው የምትሆነው? ፓርቲውስ እንዴት ነው የሚሆነው ብዬ ስጠይቀው ሚልኬሳ እኔ ከሌለውማ አንተም የለህም፣ እኔ ከሌለው ኦሮሞም የለም፣ እኔ ከሌለው ኢትዮጵያም የለችም ማለት። ብተወሳኺ ኣብይ ኣብ ፖለቲካ ትግራይ ዝኽተሎ ዘሎ መገዲ እንታይ እዩ ዝብል ሕቶ ዝቐረበሉ ዶክተር ሚልኬሳ ኣብይ ፈሪሑ እዩ ዘሎ ናይ ኣብይ ኣካያይዳ ኤርትራ ንምሓዝ ንትግራይ ክወቅዕ ኣለኒ ዝብል እንትኸውን እንትብሎ ዝስማዕ ድማ ኣብዚ ሕዚ እዋን ምስ ትግራይ ኩናት መኽፋት የዋፅእ ድዩ ዝብል መዚኖም ዝፈርሕዎን ዝሓስብዎን ምስ ትግራይ እንተጀሚርና ኤርትራ እውን ትሳተፍ እያ፣ ዓቕምና ድማ ኣብ ክልል ኣምሓራ ኦሮምያን ተዳኺሙ ተባታቲኑን እዮም፣ ስለዚ ድማ ኣይዋፀናን ኢሎም ገምጊሞም እዮም። ብፍላይ ድማ ኣብይ ንሕወሓት ኤርትራ ንውቃዕ እንትብል ሕወሓት ድማ ኣይፋል ብምባላ ንትግራይ ይኹን ኤርትራ ንምውራር አጸጊሙሉ እዩ ዘሎ ይብል። እነሱ ያሉት አሁን በዚህ ሰዓት ከትግራይ ጋር ጦርነት ከጀመር ነው ያዋጣል ወይ ብሎ ካልኩሌት አድርጎ በውስጣቸው አይተው የፈሩት ምንድነው? ከትግራይ ጋር ከጀመር ነው ኤርትራም ትሳተፋለች፣ ጉልበታችንም ደግሞ በኦሮሚያ በአማራ ክልል ተበታትነዋል፣ ይሄም አያዋጣንም፣ ጉልበት የለንም ብሎ ገምግመዋል። ነገር ግን ግፊት አለ ከዩኤ ጦርነቱ ያስፈልጋል፣ የአሰብ ጉዳይ ቶሎ ማለቅ አለበት፣ የአሰብ ጉዳይን ለመጨረስ ደግሞ የታሰበው ትግራይ ነው አሁን ከባድ የሆነብን። እቲ ጌታቸው ኣብ አልጀዚራ ቀሪቡ ምስ ኤርትራ ኩናት የለን ምክንያቱ ተሰማሚዖም መንገዲ ስለ ዝሰርሑ ዝበሎ መደረ ድማ ንመዘናግዕን ኣብዚ እተዎ ዘይበሃልን እዩ። ኣብይ ትግራይ ይኹን ኤርትራ ፈሪሖሎም ዕላማ ኣብይ ትግራይ ድሕሪ ምውቃዕ ናብ ኤርትራ ስለ ዝኾን ብወገን ኤርትራ እውን ናይ ምክልኻል ምድላዋት ከም ዝህሉ ግልጽ እዩ። ሕዚ ዝሓንፀፅዎ ትልሚ ድማ ትግራይን ኤርትራን ኣባይስካ ኤርትራ መሓዝ ዝብል እንትኸውን ብወገን ናይ ኬንያ መራሒ ዊልያም ሩቶ ቢሎም ይምሕፀኑ ከም ዘለዉ ዶክተር ሚልኬሳ ይዛረብ። ኤርትራንና ትግራይ ህዝብን መነጣጠል ከተቻለ ኤርትራን መያዝ የሚባል ስትራቴጂ አሁን ተነድፎ እንዳውም በኬንያ በኩል በዊሊያም ሩቶ በኩል ዴሊጌሽን አብይ ልመና ውስጥ ገብተው አስመራን ጠይቁልን፣ ያው አስመራን ጠይቁልን የሚባለው ደብዳቤ ለዩኤን ሴክሬታሪ ጀነራል ስንት ጊዜ ተጽፎ መልስ አጣ። አብይ አውሮፓ ዩኒየንን ጠይቆ ምንም አይነት መልስ አጣ። አሁን ደግሞ ምንድነው ያደረጉ ያሉት? በኬንያ በኩል ሽምግልና ዊሊያም ሩቶ እንዲሄድለት ለአብይ ሄዶ ዋና ታርጌቱ ምንድነው? አንደኛ ኤርትራን ከትግራይ ነጥለን መያዝ። እንግዲህ የምናውቀው ያው የኤርትራ ህዝብና የትግራይ ህዝብ አብሮ ንግድ ሁሉ እንደጀመሩ ይወራል። ናይ ጊዜ ጉዳይ እምበር እቲ ኩናት ከም ዘይተርፍ ዝዛረቡ ዶክተር ሚልኬሳ ኣብይ ዋላ እውን ፍርሒ ጥሒልዎ እንተሃለወም
እቲ ኩናት ካብ ምግባር እንድሕሪተ ይብልን ቅድም ቀዳድም ግን እንተኽኢሉ ኤርትራን ትግራይን ከፋፊልካ ንኤርትራ ንምሓዝ ከም ዝፍትን ህዝቢ ትግራይ ድማ ብውሽጣዊ ኩነታት ፖለቲካ ክዳኸሙ ምግባር እዚ ድማ ናይ ቁጠባ ምንጋዕ ብምፍጣር ህዝቢ ከንፀርፅር ከም ዝሰርሕ ይገብር TDF ምፍራስ ተወሳኺ ቀንዲ ዕላማ ኣብይ ምዃኑ ዝዛረብ ዶክተር ሚልኬሳ እዚ እንተዘይገይሩ ድማ ብዝለዓለ ክዕወት ከም ዝኽእል እንትዛረብ ከም ዝስማዕ እውን ይገልጽ ሁሉም አይነት ወንጀሎች ተፈጽሟል ብሏል። እንግዲህ ይሄ የመንግስት ባለስልጣን ነው የብልጽግና ባለስልጣን ሆኖ የጠቅላይ ሚኒስቴር አማካሪ ሆኖ ለመጀመሪያ ጊዜ ለዓለም ሚዲያ ወጥቶ ኢትዮጵያ ውስጥ ጄኖሳይድ ተፈጽሟል ብሏል። የመንግስት ባለስልጣን ጌታቸው ሆኖ አይደለም እኮ መንግስት ባለስልጣን የብልጽግና የኢትዮጵያ ባለስልጣን የፌደራሉ መንግስት ባለስልጣን ሆኖ ሁሉም ነገር ሁሉም ወንጀሎች ተፈጽሟል። ያንን ወንጀል ደግሞ ጦርነቱን የመራ አብይ አህመድ ይባላል። በቃ አለቀ። ከዚህ በኋላ ያለው ህግ ይፍታው አለ። አብይ በል ሲባል አልልም አብይ ግን አብይ ነው የመራ ብሎ ቁጭ አለ። በቃ ብሏል እኮ ኦሬዲ ብሏል። ህልም እንደፈቺው ነው እንግዲህ ብተወሳኺ ጌታቸው ረዳ ኣብ አልጀዚራ ኸይዱ ኣብ ዝገበሮ መደረ መልኪቱ ብልጽግና ብዛዕባ ዝተሰምዖ ኩነታት ዝዛረበ ዶክተር ሚልኬሳ ቅድሚ ሙሉ እቲ መደረ ምልቃቑ ብዝነበረ ቅንጫብ መደረ ጌታቸው ረዳ ተሓጒሱ እናገለጸ ዝጸንሐ ብልጽግና ድሕሪ ምልቃቕ ሙሉእ መደረ ድማ ብዙሕ ከም ዘይተሓጎሰ ከንፈሩ እውን ይመጥጥ ከም ዘሎ ጌታቸው ኣብ ትግራይ ጀኖሳይድ ተፈጺሙ እዩ ምባሉ ተተሓሒዙ ምስ ላዕለዋይ ኣማኻሪ ኣብይ ምዃኑ ንፈለማ እዋን ካብ ደንበ ብልጽግና ጀኖሳይድ ትግራይ ዝኣመነ ኮይኑ ንዓለም ኣቃሊሑ እዩ ብተወሳኺ እቲ ኣብይ ብሸውዓተ ዓመቱ መራሒ ከመ ዝኾነ ብዛዕባ ዝተነገሮ እንትትሕተት ከም ዘይቀበሎን ብቑዕ ከም ዘይኮነን ገሊጹ ንቐጻሊ ብዙሕ ክሰርሕ ዝግብኦ መራሒ ምዃኑ ሓቢሩ እዩ እዚ ድማ ንኣብይ ክወርድ ከም ዝግብኦ ዝሓበረሉ ነጥቢ ኮይኑ ረኺቦዮ ይብል ብሓፈሻ ብልጽግና ካብ ጌታቸው መደረ አልጀዚራ ከሲሩ እዩ ይብል ከራሷ ብሔር ወጣ ብላ ለሌሎቹ መናገር ስለምትናገር በአደባባይ ስለቆመች እሱ ነው አሁን ታዬ ላይ ክሱ የተመሰረተው ኮት የታየ ክስ ካየው በአማራ ጉዳይ ላይ በትግራይ ጉዳይ ላይ ነው የሱ ክስ ካነበብኩ የሰባቱ ገጽ በተለይ የሰሜኑ እዝ በተመለከተ የትግራይ ጦርነት የአማራ ህዝብን አጠፋለሁ ብሎ አብይ ለታየ የተናገረው እሱን ወንጀሉ ምንድን አሁን ኦሮሚያ በተመለከተ ታየ የተናገረው አንድም ክስ ነው አልቀረበበትም። ኦሮሚያ ላይ አባገዳዮችን አብይ ነው ያስረሸነ ብሏል። ጸዳለ ለማ ዘርአየቶ ትብዓት ዝንእ ዶክተር ሚልኬሳ ንጸዳለ ለማ እንትገልጻ ድማ ጸዳለ ካብ እዋን ኢህአደግ ጀሚሩ ቅዋማ ዝፍለጥ ጋዜጠኛ እያ እቲ ሕዚ ዝተዛረበቶ ከም ገበን ዝቆፅርዎ ዘለው ድማ ጸዳለ ኦሮሞ ምስ ምዃና ተታሒዙ ድምፂ ህዝቢ ትግራይ ምዃና ነቲ ንህዝቢ ኦሮሞ ብሰሜን መፁኻ ዝብሎ ስለ ዘፍሽልን ኣብይ ድማ ድምፂ ኦሮሞ ንኦሮሞ ዝብል እምነት ስለ ዘለዎም ንጸዳለ ለማ ከተሻማቕ ሰሪሑን ይሰርሐሎን ባህሪ ኣብይ ምዝራው ዝቕፅል ዶክተር ሚልኬሳ ኣብይ ንጸዳለ ከምዚ ንክትሻማቕ ዝገብር ዘሎ ብሄር ተኮር ብምግባር እዩ ንሞያን ሓቅን መሰረት ንህዝቢ ትግራይ ደጊፋ ምዝራባ ዘብሽቆ ኣብይ ምስ ጌታቸው አወዳዲር እዩ ጌታቸው ፈልጎም ባይሆን የመጣው ኣብይን ወክሎም ቢሆን የትግራይ የዘር ፍጅት በዓለም ህዝብ ፊት ዳግም ተነስቶ እንዲነገር አድርጓል የሱ መምጣት ሌላ ሰው ቢሆን አይቻልም ባይነኝ ጌታቸው ግን ጄኖሳይድ ተፈጽሟል ብሎ የሚያምን ሰው ነው ይሄንን በግልጽ ተናግሯል ይሄንን በመናገሩ ልጁ አብይ ራሱ ጄኖሳይደር ነው ብለህ የለም ወይ ብሎ ሲያስጨንቀው እዛ ላይ መልስ አጥቷል ነገር ግን የጦርነቱ መሪ እኮ እሱ ራሱ ነው ብለዋል ስለዚህ በዓለም ማህበረሰብ ፊት
ፖለቲከኛ ኢታና ሃብቴ በወገኑ ስርዓት አብይ ምስ ሕዚ በጀት ትእምት ደው ምባሉ ተታሓሒዙም አብይን ኣብ ዙርኡ ዘለው ተሓሽከርቱን እዚ ንኽግበር ዝገብሩ ዘለው ኣብ መንጎ ትግራይን ኣብ መንጎኦም ዘሎ ፀገም ብኸመይ ከም ዝምልከቶም ዝገልጽ እዩ። እዘን ትካላት ትእምት ናይ ሕወሓት ይኹን ናይ ህዝቢ ትግራይ ኣብ ትግራይ ግልጋሎት ዝህባ እየን። ነዚአን ምዕፃው ድማ ግልጋሎት ህዝቢ ጠጠው ምባል እዩ። ብኻልእ መዳይ ድማ አብይ ድሕሪ ምፍረራም ውዕሊ ፕሪቶሪያ ኣብ ትግራይ ዝሓሰቡ ዕላማ ስለዘይዕወ ነዚ ዝተኸለፎ ንምቕጻል ብዙሓት ሻጥራት እናገበረ ጸኒሑ እዩ። ሕዚ እዚ ዝገብሮ ዘሎ ድማ ናይቲ ዝተኸለፎ መቐጸልታ እዩ። አብይ ኣብ ትግራይ ኩናት ከም ዝደሊ ንተወለድቲ ተጋሩ ኣኪቡ ኩናት ዝደልዩ ኣካላት ኣለው ዕረፉ በልዎም እንተዘይኮይኑ ካብ ቀደም ዝባሰ ክፍጠር እዩ ምባሉ ኣብ ትግራይ ኩናት ናይ ምኽፋት ድሌት ከም ዘለዎ ዘርኢ እዩ ይብል። ፖለቲከኛ ኢታና ሃብቴ እንትቕጽል አብይ ብሓይሊ ዝሓዞ ግዛታዊ መሬት ትግራይ ዘይምምላሱ እውን ድሌት ኩናት ዘለዎ ምዃኑ ዘረድእ ይብል። አብይ ኣብ ፓርላማ ምስ ካልኦት ኩናታት እንተነጻጽር ኣብ ትግራይ ኩናት ኣይተገበረን ኢሉ ምዝራቡ ዘዘኻኽር ፖለቲከኛ ኢታና ሃብቴ አብይ ኣብ ትግራይ ዝገብሮ ዘሎ ናይ ምክፍፋል ፖለቲካ ዓርሱ ዝኸኣለ ከይዲ ኩናት እዩ። ብመዳይ ቁጠባ እውን እንተኾነ ዘሎ ወፃዓ ትግራይ ናብ ኩናት ናይ ምእታው ምንቅስቃስ እዩ ይብል። እሞ ብዛዕባ ጌታቸው ናይ አልጀዚራ ቃለ ምሕቲ ተመልኪቱ ድማ በዓል አብይ ነዚ ቃለ ምሕቲ ለሚኑ ዝገበረ እዩ። ቅድሚ ሕዚ አልጀዚራ ብዛዕባ ኢትዮጵያ ንኸይፅብፅብ መግለፂ ኣውፅኡ ዝነበረ ብልጽግና ሕዚ ሎሚኑ ዝቐረበሉ ምዃኑ ግልጽ እዩ። ጌታቸው ድማ ንናይ አብይ ገበን ክሸፍፍ ዝተላኸ እዩ። እቲ ዝገበሮ መደረ ድማ የማነ ፀጋም ዝዋቃዕ ዋላ እኳ እንተኾነ ንብልጽግና ሓጊዙ ዝመፀ ሰብ እዩ። ኣብቲ ቃለ ምሕትት ጌታቸው ኣብ ትግራይ ጀኖሳይድ ተፈፂሙ ምዋሉ ዓርሱ ዝኸኣለ ነጥቢ ንአብይ ኣደርቢዎ እዩ። እዚ ምዋሉ ድማ ናይ ህዝቢ ትግራይ ዘርኢ ናይ ምጽናት ከይዲ ማለት እውን ጀኖሳይድ ምፍጻሙ ኣብ መድረኽ ዓለም ተመዝጊቡ ሓሊፉ እዩ። እዚ ድማ ንብልጽግና ዓብይ ውድቀት ኮይኑ ንጸዳለ ማሓዊስን ብዙሓት እንትዘልፍ ተራእዩ እዩ። አብይ ንኤርትራ ክወቅዕ ምሕሳቡ ምስ ትግራይ ከተሓሕዝ ዘለዎ ዝብል ኢታና ሃብቴ አብይ ንትግራይ ክወቅዕ መልዩ ከጥፍእን ስለ ዝሓሰበ እዩ ዓሰብ ዝብል ዘሎ እምበር ንኤርትራ ምውራር ከም ዘይዋፀ ይፈልጥ እዩ። እቲ ኩናት መዓዝ ከም ዝጅመር ዝፈልጥ አብይ ጥራሕ እንተኾነ እኳ ዝተርፍ ግን ኣይኮነን ይብል። ብልጽግና ብኩሉ ሸነኽ ፖለቲካዊ ክሳራ ዝወፅሖ ዘሎ እንትኸውን ጌታቸው ብዝገበሮ መደረ ድማ ብዙሕ ቅፅዓት ከም ዝፅበዮ ርድ እዩ። ጌታቸው ረዳ ድማ ብትግራይ ወገን ሙሉእ ብሙሉእ ምኽሳሩ ከይኣኽሎ ካብ ፖለቲካ ብልጽግና ወፃኢ ኣብ ምዃን ይበፅሑ ዘሎ። አብይ ኣሕመድ ምስ ፋኖ ተደራዲረ መዋሉ ከመይ ትሪኡ ዝተባሃለ ፖለቲከኛ ኢታና ሃብቴ አብይ ነዚ ጽባሕ ዘይደግሞ ምስሊ የርእየና ኣሎ። በአንጻሩ ኣብ ክልል አምሓራ ኩናት ደው እንከይበለ ተደራዲርና ምባል ብህዝብና ሃገርን ምቕላድ እዩ። ክቡራት ተኸታተልቲ ትግራይ ሚድያ ኔትወርክ ወተሃደራት አብይ ነዚሪኦም እንታይ ክውስኑ ይኾኑ ዝብል ድማ ንሰማዕትና ክንገድፎም። ክቡራት ተኸታተልቲ ትግራይ ሚድያ ኔትወርክ ንሰዓት ዘዳለናልኩም እዋናዊ ዛዕባ ነዚ መስል ነይሩ። ንምክትታልኩም ካብ ልቢ ነመስግን። ሰላም